ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል አብዛኞቹ በኤችአይቪ ኤድስ ቫይረስ እየተያዙ ያሉት ባለትዳሮች መሆናቸውን የክልሉ ጤና ቢሮ አስታወቀ። ጤና ቢሮው ከጥቅምት 2017 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም በ46 የጤና ጣቢያዎች ላይ አደረኩት ባለው ጥናት መሰረት በክልሉ አብዛኞቹ በኤችአይቪ ኤድስ የሚያዙት ባለትዳሮች መሆናቸውን መግለጹን ትግራይ ቴሌቪዥን ዘግቧል። በየዓመቱ ህዳር 22 ቀን የሚከበረው ዓለም አቀፍ የኤችአይቪ ኤድስ ቀንን አስመልክቶ በክልል ደረጃ በሽሬ እንዳስላሴ ከተማ መከበሩን የትግራይ ቴሌቪዥን ገልጿል። መድረኩ በትግራይ ክልል ጤና ቢሮና በፕላን ኢንተርናሽናል የተዘጋጀ ሲሆን በዚህም የኤችአይቪ ኤድስ መከላከል እንቅፋቶችን በመሻገር ዘላቂ ለውጥ እናረጋግጥ በሚል መሪ ቃልም ተከብሯል። በትግራይ ክልል ጤና ቢሮ የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር አቶ ፍስሐ ብርሃነ የኤችአይቪ ኤድስ ቀን ማክበር በቫይረሱ የሞቱ ዜጎችን ለማስታወስ በቫይረሱ የተጠቁ ለማገዝና በህብረተሰቡ ላይም ግንዛቤ ለማሳደግ ያለመ መሆኑን ገልጸዋል። በትግራይ ክልል የኤችአይቪ ኤድስ ስርጭት ከጦርነቱ በፊት 1.43 በመቶ እንደነበር የተገለጸ ሲሆን በአሁኑ ሰዓት ግን ወደ 3 በመቶ እንደጨመረ መናገራቸው ትግራይ ቴሌቪዥን ዘግቧል። ኤችአይቪ ኤድስ በወረርሽኝ ደረጃ የተስፋፋበት ምክንያት ቫይረሱን አሳንሶ ማየት፣ የጤና ተቋማት መውደም፣ በጾታዊ ግንኙነት የሚተላለፉ በሽታዎችን መጨመር፣ በርካታ ተፈናቃዮች መኖርና በጦርነቱ ሳቢያ በነበረው ጾታዊ ጥቃት መሆኑን ዘገባው አመላክቷል። በመጨረሻም የትግራይ ክልል ጤና ቢሮ በትግራይ ክልል አብዛኞቹ በኤችአይቪ ኤድስ ቫይረስ እየተያዙ ያሉት ባለትዳሮች መሆናቸውን አስታውቋል። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ መሆኑን ተገለጸ። ኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሂድ መሆኑን ተገልጿል። የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮች እና ፓይሎቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ የስፑትኒክ መረጃዎች አመላክተዋል። በማርበርግ ቫይረስ በሽታ ተይዘው የነበሩ ወንድምና እህት ከበሽታው አገግመው ከማዕከል ወጡ። በደቡብ ኢትዮጵያ ክልል በማርበርግ በሽታ ቫይረስ ተይዘው ሕይወታቸው ካለፈው አባታቸው ጋር ንክኪ የነበራቸው ወጣቶች ማገገማቸው ተሰምቷል። ወጣቶቹ ምልክት አሳይተው የላብራቶሪ ምርመራ ተደርጎላቸው ቫይረሱ ስለመኖሩ ተረጋግጦ የነበረ ሲሆን አሁን ላይ ሕክምና ተደርጎላቸው ከቫይረሱ ነፃ መሆናቸው ተረጋግጦ ከሕክምና ማዕከል እንዲወጡ ተደርጓል። የበሽታው ተጠቂ ወጣት ዩኤልኤ ቃል 19 ዓመቱ ሲሆን ታዳጊ እህቱ የእርሱ ስራ ቃል 16 ዓመቷ ነው። በተደረገላቸው የሕክምና ድጋፍ ከማርበርግ ቫይረስ በሽታ ነፃ በመሆናቸው እጅግ በጣም መደሰታቸውን የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ መናገራቸውም ተሰምቷል። አቶ እንዳሻው አክለውም ከነዚህ ወጣቶች በተገኘ ልምድ ማንኛውም የበሽታ ምልክት የሚታይባቸው ግለሰቦች ፈጥነው ወደ ጤና ተቋም በመሄድ የሚሰጠውን ሕክምና ክትትል ማድረግ ከበሽታው የመዳን እድል እንደሚያሳድግ ገልጸው ህብረተሰቡ ከመዘናጋት ወጥተው የቫይረሱ ምልክት እንደታየ ወደ ጤና ተቋም ሊመጡ ይገባል ብለዋል። የቢሮ ኃላፊው የጤና ባለሙያዎችን በተግባሩ የተሳተፉትን አመራሮችን ጨምሮ ጤና ሚኒስቴር፣ የህብረተሰብ ጤና ኢንስቲትዩት እና አጋር ድርጅቶችን አመስግነዋል። አገግመው ከማዕከሉ የወጡት ወጣቶች ልዩ ደስታ እንደተሰማቸው ገልጸው ፈጣሪን በማመስገን ስለተደረገላቸው ሕክምናና ክትትል ባለሙያዎችንና በተግባሩ የተሳተፉ ሁሉንም አካላት አመስግነዋል ሲል ብስራት ሬዲዮ ዘግቧል። ራማፎሳ ለትራምፕ ምላሽ ሰጡ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ባደረጉት ንግግር ፕሬዝዳንት ትራምፕ ደቡብ አፍሪካን የሚቀጥለው ዓመት የቡድን 20 የመሪዎች ጉባኤ ላይ እንደማይጋብዙ ያሰሙትን ማስጠንቀቂያ ውድቅ አድርገውታል። ትራምፕ ከቀናት በፊት በጆሃንስበርግ የተካሄደውን የቡድን 20 የመሪዎች ስብሰባ ነጭ ደቡብ አፍሪካውያን እያሳደደች ነው በሚል ምክንያት አለመሳተፋቸው ይታወሳል።
ደቡብ አፍሪካ ቀጣይ ዓመት በአሜሪካ በትራምፕ ሪዞርት ውስጥ የሚካሄደው የቡድን 20 ስብሰባ ላይ አትጋበዝም የሚል ማስጠንቀቂያም ሰጥተዋል። የደቡብ አፍሪካው መሪ ራማፎሳ በሰጡት ምላሽ ደግሞ ደቡብ አፍሪካ የቡድን 20 መስራችና ገንቢ አባል ሆና ትቀጥላለች ብለዋል። አክለውም ትራምፕ እያሰሙ ያሉትን ደቡብ አፍሪካ በነጭ ዜጎቿ ላይ የዘር ማጥፋት ወንጀል እየፈጸመች ነው የሚልና ከነጭ ዜጎች መሬት እየነጠቀች ነው የሚሉትን ክሶች የተሳሳተ መረጃ በማለት አጣጥለውታል። ራማፎሳ የዲፕሎማቲክ አለመግባባት ቢኖርም የአሜሪካ የንግድ ተቋማትና የሲቪል ማህበራት በጆሃንስበርግ በተካሄደው ከቡድን 20 ጋር በተያያዙ ዝግጅቶች ላይ በንቃት ተሳትፎ ማድረጋቸውን ጠቅሰዋል። ራማፎሳ አክለውም እነዚያ ገንቢ ትስስሮች ዝቅ አድርገን አንመለከታቸውም፣ የቡድን 20 ማዕቀፍ ውስጥ መስራታችንን እንቀጥላለን በማለትም አመላክተዋል። ናይጄሪያ የሽብር ፋይናንስ አድራጊዎችን ማንነት ይፋ ልታደርግ ነው። ናይጄሪያ የሽብር ፋይናንስ አድራጊዎችን ማንነት ይፋ ልታደርግ መሆኑ የፕሬዝዳንቱ ልዩ አማካሪ አስታውቀዋል። የሀገሪቱን ደህንነት ለማስጠበቅ ወሳኝ እርምጃዎችን እየወሰደ የሚገኘው የናይጄሪያ አስተዳደር በቅርቡ የሽብር ፋይናንስ አድራጊዎችን ማንነት ለሕዝብ ይፋ እንደሚያደርግ ዳንኤል በኋላ አስታውቀዋል። የሽብርተኝነት ድርጊቶች ድንበር ተሻጋሪ በመሆናቸው እንደ ናይጄሪያ ያሉ ሀገራትን ለመደገፍ ዓለም አቀፍ ትብብርና ድጋፍ እንደሚያስፈልግም አጽንኦት ሰጥተዋል። ከዚሁ ከሀገረ ናይጄሪያ ሳንወጣ ዳንጎቴ ለናይጄሪያ በየወሩ 1.5 ቢሊዮን ሊትር ቤንዚን ለማቅረብ ቃል ገብቷል። ኩባንያው ከታህሳስ 2025 እስከ ጥር 2026 በቀን 50 ሚሊዮን ሊትር ነዳጅ እንደሚያቀርብ ከየካቲት 2026 ጀምሮ ደግሞ አቅርቦቱን በቀን ወደ 57 ሚሊዮን ሊትር እንደሚያሳድግ በመግለጫው አስታውቋል። ሙሉ ግልጸኝነትን ለማስጠበቅ ቁርጠኛ መሆኑን የገለጸው ዳንጎቴ የዕለት ምርቱንና የክምችት መጠኑን በኦንላይንና በህትመት ሚዲያዎች ተደራሽ ለማድረግም ዝግጁ ነኝ ብሏል። በተጨማሪም የናይጄሪያ የመካከለኛ ዘርፍ የነዳጅ ቁጥጥር ባለስልጣን ጥሬ ዕቃዎችን፣ ግብዓቶችንና ውህድ ክፍሎችን ያለ እንቅፋት ማስገባቱን እንዲደገፍ ጠይቀዋል። የናይጄሪያን የሀገር ውስጥ ነዳጅ ደህንነትና ሰፊ አቅርቦት ለማረጋገጥ የተለመደ ትኩረትና ድጋፋችሁን እናደንቃለን። የናይጄሪያ ቅድሚያ ፖሊሲ ለሁሉም ናይጄሪያውያን ጥቅም እንዲሰራ እንጠይቃለን ሲልም በመግለጫው ጠቅሷል። የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ዛሬ ወደ ሞስኮ እንደሚጓዙ ተነገረ። በዚያውም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እንደሚገናኙም ይጠበቃል። በኪዮቭ ዊትኮፍ ከፑቲን ጋር የሚያደርጉት ንግግር በሩሲያና በዩክሬን ያለውን ጦርነት በስምምነት ለማስቆም ወደ ትልቅ መሻሻል ሊያመራው ይችላልም ተብሏል። ፕሬዝዳንት ቭላዲሚር ፑቲን ማክሰኞ ከሰዓት በኋላ በሞስኮ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር የትራምፕ አስተዳደር በዩክሬን ያለውን ጦርነት ለማስቆም ባቀረበው የመጨረሻ ሐሳብ ላይ እንደሚመክሩም ክሬምሊን ገልጿል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ለጋዜጠኞች በሰጡት መግለጫ ከዊትኮፍ ጋር የሚደረገው ስብሰባ ለነገ የታቀደ ነው ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ